ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። ይህ የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ መጥቻለሁኝ። በዓለማችን ላይ ያሉ እጅግ በጣም ወደ እግዚአብሔር ቃል እንድንመለከት ወደ እግዚአብሔር ቃል እንድንመለስ የሚያስገድዱ ተለዋጭ ክስተቶች በጣም እየጨመሩና እየበዙ ስለመጡ መረጃዎችን ለእናንተ በማድረስ የእናንተን ልብ ለማንቃት ለማነቃቃት ነው የዚህ ፕሮግራም ዓላማ። እንግዲህ እግዚአብሔር እንደረዳ መጠን ዛሬም በወቅታዊ ጉዳዮች ላይ አንዳንድ መረጃዎችን አቀብላችኋለሁ ማለት ነው። በዛሬው መረጃ ላይ የአሜሪካ ባህር ኃይል በኢራን ሆርሙዝ ሰርጥ ላይ ባደረገው ከፍተኛ እገዳ ምክንያት ኢራን ምናልባት ወደ ማትፈልገው አይነት ድርድር ልትገባ ትችላለች የሚል ከፍተኛ መላመት እየጨመረ መጥቷል። ይህ በእንዲህ እንዳለ እንግዲህ የቻይናና የአሜሪካ ስምምነት ደግሞ ኢራን ትንሽ ያስቆጣ ወይም ያናደደ አይነት ስምምነት ተደርጓል። ሌላው ኢራን በከፍተኛ ደረጃ እንዲከፈላት የምትፈልገው የካሳ ክፍያ አነጋጋሪ ይሆናል ማለት ነው። እንግዲህ በእነዚህና በሌሎች አንዳንድ ነገሮች ላይ አወራችኋለሁ። እንደተለመደው ድንቅ ፍጻሜ ሚዲያችሁ ከሆነ ሚዲያውን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታግዙ አብራችሁ እንድትቆሙ በጌታ ፍቅር ጠይቃችኋለሁ። እንግዲህ የአሜሪካ የባህር መርከቦች የባህር ኃይሎች የሆርሙዝ ሰርጥን ከዘጉበት ቀን ጀምሮ ኢራን በጣም ከፍተኛ ገቢዋን በማጣቷ ምክንያት በእርግጠኛነት ኢራን ወደ መንበርከክ የመጣች ያለች ይመስላል። እንግዲህ በአሜሪካና በኢራን መካከል ዋነኛው የጦርነቱ መንስኤ የሆነውና አለመግባባትን የፈጠረው የዩራኒየም ንጥረ ነገር ጉዳይ ነው። ኒውክሌር መታጠቅ አለብኝ የልብሽም የሚለው ነገር መሆኑ ይታወቃል። ከዚህ የተነሳ እንግዲህ ምናልባት አሁን ኢራን ለ5 ዓመት ያህል የዩራኒየም ምርት ለማቆም መስማማቷ ሲገለጽ፣ አሜሪካ ግን ከ20 ዓመት በታች አልቀበልም በሚል ወደ 20 ዓመት ከፍ እንድታደርገው እየታሰበ ነው ያለው። እንግዲህ በኢራን አሁን የተከፈለ መንግስት እንዳለ እናውቃለን። አንደኛ ሲቪል ገቨርንመንቱ አለ፣ ሌላው ደግሞ ሚሊተሪ ወይም አርጂሲ ይባላል። አርጂሲ በከፍተኛ ደረጃ ጦርነቱ እንዲቀጥል የሚፈልግ ወታደር ሜንታሊቲ ያለው ነው። ምንም ነገሩ እንዲባጭሩ እንዲቆም የሚፈልግ አይደለም ወታደሩ። ለምን? ወታደር እንደ ወታደር ስለሚያስብ ማለት ነው። ነገር ግን የውጭ ጉዳይ ሚኒስትሩ እንዲሁም ደግሞ አፈጉባኤው እንዲሁም ደግሞ ፕሬዚዳንቱ ፔዜሽኪያን ሌሎቹ ደግሞ ሲቪል ላይ ያሉት ገቨርንመንት መንግስት ላይ ያሉት አመራሮች ደግሞ በከፍተኛ ደረጃ ጦርነቱ እንዲቆምና ኢራን እንድታንሰራራ ህዝቡም ሰላማዊ ኑሮ እንዲኖር በከፍተኛ ደረጃ ይፈልጋሉና በወታደሩ እና በገቨርንመንቱ መካከል በጣም ከፍተኛ ልዩነቶች አሉ። ይሄ በግልጽ እየታየ ነው የመጣው ማለት ነው። እንግዲህ ወደ ድርድር እየመጡ ያሉ ሰዎች አስተዳደር ላይ ያሉ ሰዎች እንደመሆናቸውና አባሰራዎች እንደመሆናቸው መጠን ጦርነቱ የሚቆምበትን መንገድ ነው በአሁኑ ሰዓት እየፈለጉ ያሉት። ኢራን ከዚህ በላይ መድቀቅ፣ ከዚህ በላይ መጎዳት፣ ከዚህ በላይ መሰባበር የለባትም፣ ህዝቡም ከዚህ በላይ ዋጋ መክፈል የለበትም ወደሚል ነገር እየመጡ ናቸው ያሉትና እንግዲህ የአሜሪካ የባህር ኃይሎች የሆርሙዝ ሰርጥን ከዘጉት በኋላ ወደ 13 የሚጠጉ መርከቦች ቀኝ ኋላ ዙር ተብለው ተመልሰዋል ማለት ነው። እዚህ ኢራን በጣም በዚህ ጦርነት ውስጥ እንኳን ያጣቻቸው እጅግ በጣም ብዙ ሚሊየን ዶላሮችን ከስራለች ማለት ነው። አሜሪካ በመዝጋቷ ለምን ኢራን የሆርሙዝ ሰርጥን ብዘጋውም አንዳንድ የምትፈልጋቸው ሀገሮች ለሷ ደጋፊ ናቸው የምትላቸው ሀገሮች እንዲገቡና ነዳጅና የተፈጥሮ ጋዝ ሌላም ነገሮችን ጭነው እንዲወጡ ኢራን ትፈቅዳለች። በሌላ መልኩ ደግሞ የማትፈቅዳቸውን ሀገሮች ግማሾቹን በሚሳኤል ትመታለች፣ ሌሎቹን ደግሞ መርከቦቻቸው መተው በሆርሙዝ ሰርጥ ላይ እንዲቆሙ ተገደዋል ማለት ነው። ስለዚህ እንግዲህ አሜሪካ መታ ይሄን ሆርሙዝ ሰርጥን መዝጋቷ ኢራን ላይ በጣም ከፍተኛ ጫና ፈጥሮባታል ማለት ነውና ዞሮ አሁን በጣም በእርግጠኛነት በቀጣዮቹ ቀናት በሚኖረው የአሜሪካና የኢራን ድርድር ዶናልድ ትራምፕ በከፍተኛ ደረጃ ተማምነዋል። በጣም እርግጠኛ ሆኗል ጦርነቱ ሊቆም የሚችልበትና አሜሪካም እገዳውን የምታነሳበትን መንገድ ለመፍጠር። ምክንያቱም ኢራን በኦማን በኩል ያለውን የሆርሙዝ ሰርጥ መግቢያ ወይም መተላለፊያ እፈቅዳለሁ በነጻነት መርከቦች ያለምንም እገዳ ያለምንም
እጀባ ያለ ምንም ቀረጥ የሚመላለሱበትን መንገድ እፈጥራለሁ በሚል ኢራን ከፍተኛ የሆነ ድምጽ እያሰማች ነው ያለችው። ለምን ጉሮሯን የተያዘው በትግል እንደተባለው ከዚህ በፊትም እንደዘገብኩላችሁ ኢራን በጣም በከፍተኛ ደረጃ ተጎድታ ነው ያለችው። ለምን በዚህ በጦርነት መሃል እንኳን ያጣችው የከሰረችው ወደመባት እንዳለ ሆኖ በሆርሙዝ ሰርጥ ግን እያስገባች የምትፈልጋቸውን ሀገራት በሚወስዱት ዘይትና የተፈጥሮ ጋዝ ሌሎች ነገሮች ከፍተኛ ገቢ ታገኝ ነበር። እሱ ሁሉ በሰሞኑ አሜሪካ ስለዘጋችባት እንግዲህ ኢራን በከፍተኛ ደረጃ እንትን ብላ ነው ያለችው ማለት ነውና አቅሟ በጣም ነው እየተዳከመ ያለው። ምናልባት ዶናልድ ትራምፕ የመጨረሻ አደገኛ እና ምናልባት ማንገጫግጭ አይነት ዘዴ ነው ይዘው የመጡት። የተዘጋውን መልሶ መዝጋት በሚል በከፍተኛ ደረጃ ጫና ኢራን ላይ ፈጥረዋል። ኢራናውያን እንግዲህ በቀጣዮቹ ቀናት በሚኖረው ድርድር እዛው ኢስላማባድ ላይ በሚኖረው ድርድር በከፍተኛ ደረጃ ምናልባት የተመረተው ዩራኒየም ምናልባት ወደ ራሻ ትራንስፈር የሚደረግበትና ራሻ ሊቀመጥ የሚችልበት ነው ወይም ደግሞ ራሻ ዩራኒየም ልትረከብ የምትችልበትን መንገድ ከዛ ከአሜሪካ ጋር በሚስማሙበት አግባብ እንደገና ዩራኒየም ወደ ማበልጸግ ወይም የኒውክሌር ባለቤት መሆኗ ወይም መሆን እንዳለባት ሲታመንበት የዛን ጊዜ ደግሞ ከራሻ ይሄንን እገዛ ወይም ደግሞ ይሄንን ለመቀበል የምታደርግበት ሄድበት መንገድ አማራጭ እንዳለ እየታሰበን ያለው ማለት ነው። ዞሮ ዞሮ እንግዲህ ትንሽ ያው ወጣላቸው መስ እንግዲህ ከ40 ምናምን ቀን በላይ ጦርነቱ ፈጀ። በዚህ ውስጥ በጣም ብዙ ሰዎች አልቀዋል፣ ብዙ ንብረት ወድሟል። በዋናነት ኢራን ተጎድታለች ማለት ነው። እንግዲህ ይሄን ከዚህ ጋር ተያይዞ የቻይናና አሜሪካ ስምምነት ኢራንን አስቆጥቷል። እሱ ምንድነው? አሜሪካ ኢራንን ቻይናን ማስቆም አልፈለገችም። ቻይናን በማስቆም ነገሩን ውጥረቱን መጨመር አልፈለገችም። ስለዚህ የቻይና መርከቦች ወደ ኢራን በሆርሙዝ ሰርጥ ገብተው እንዲሄዱ መተላለፊያ ተጥቶላቸዋል። በዚህም ግን ከቻይና ጋር አሜሪካ ተደራድራለች። ድርድሩ ምንድነው? አንደኛ ቻይና ለአሜሪካ ምንም አይነት የጦር መሳሪያ እንዳታቀርብና ይልቁንም ከሁሉ በላይ የስለላ መረጃዎች እንዳትሰጥ። በዚህ ምክንያት ቻይናና አሜሪካ ባደረገው ድርድር ቻይናም ቃል ገብታ እኔ ወደ ሆርሙዝ ሰርጥ ገባለሁ፣ ነዳጅ ይዤ እወጣለሁ፣ የሚያስፈልገኝ ነገር በየቀኑ የሚያስፈልገኝን አቅርቦት እወስዳለሁ እንጂ ከዚህ በኋላ ለቻይና ለራሽያ ለኢራን ምንም አይነት የመሳሪያም የመረጃም እርዳታ አላደርግም በሚል ከአሜሪካ ጋር በመስማማታቸው ኢራን እንደተከዳች አይነት ስሜት አድሮባታል። ተከድቻለሁ ብላለች ማለት ነው በቻይና። ለምን በዚህ ሁሉ እንኳን ጉዳት ውስጥ መቋቋም የቻለችው እነ ራሽያና እነ ቻይና በእጅ አዙር መንገድ ኢራንን ስለሚያግዟትና ስለሚረዷት እንደሆነ የታወቀ ነገር ነው። በተለይ የገልፍ ሀገራትን ስደበድብ መረጃዎቹን ከሳተላይት የሚሰጧት እነዚህ ሀገሮች ናቸው ማለት ነውና አሁን ግን ይሄን ነገር የምታጣበት ሁኔታ እየተፈጠረ ነው ያለው። ዞሮ ዞሮ ይሄም ጫና ኢራን ወደ ጠረጴዛ ዙሪያ እንድትመጣና ምናልባት በአሜሪካ መደራደሪያ ነጥብ እንድትደራደር ግድ ሊላት ይችላል። አሜሪካ በአሁኑ ሰዓት ኢራንን 50 ዓመት ዩራኒየም ማበልጸግ የለብሽ የምትላት ልትስማማ የምትችልበትን ከፍተኛ ጫና ፈጥራባት ነው ያለችው ማለት ነው። ይልቁንም የኢራን ፖለቲከኞቹ የወታደሩ ሳይሆን የፖለቲካ ተደራዳሪዎቿ ኢራን ከዚህ በላይ መጎዳት የለባትም የሚል አቋም የያዙ ይመስላሉ ማለት ነው እና ነገሩ ትንሽ በተለይ ዶናልድ ትራምፕ ለነገሩ ትልቅ ተስፋ ጥለውበታል። በሚቀጥሉት ቀናት በሚኖረው የአሜሪካና የኢራን ድርድር ተስፋ ይጣልበታል። ማለትም አሜሪካ መገዳዋን ታነሳለች። በኦማን በኩል ያለው የሆርሙዝ ሰርጥ መግቢያ ከተከፈተ አሜሪካ እገዳዋን ታነሳለች። መርከቦች እንደልባቸው ይመላለሳሉ ያለ ገደብ። የአሜሪካ ይገባል፣ የእስራኤል አይገባም፣ የእንትና ይገባል በማይባልበት ደረጃ መርከቦች የሚንቀሳቀሱበት ሁኔታ ይፈጠራል በሚል ተስፋ ተጥሎበታልና ቀጣዩ ቀናት እየተጠበቀ ነው። እንግዲህ ዛሬ የፓኪስታን የጦር አዛዥ ወደ ኢራን ተጉዘው በአሜሪካና በኢራን መካከል ያለውን ልውጥ የቴክስት ወይም የመልእክት ልውጥ በዛ ጉዳይ ላይ ዲስከስ እያደረጉ ነው ያሉት። ዓላማው ምንድን ነው? ያው እንግዲህ በአሁኑ ሰዓት በዓለም ላይ በጣም ተመራጭ ሀገር ፓኪስታን ሆናለች እና ይሄ ለፓኪስታን በጣም ትልቅ ኦፖርቹኒቲ ተደርጎ ተቆጥሯል። ለምን በአሜሪካም ሳይድ በኢራንም ሳይድ ከፍተኛ ትረስት ተጥሎባታል እና ፓኪስታን ከዚህ በኋላ ደግሞ ወደ ዋሽንግተን የምትሄድበትና እዛም ያለውን ነገር ፋሲሊቴት ለማድረግ በአካል ከመገናኘታቸው በፊት በመልእክተኛ በኩል ነገሩን ለመጨረስና ወደ አንድ ልባት ለመምጣት እየታሰበ ነው ያለው ማለት ነው። እንግዲህ በእንዲህ እንዳለ ኢራን በቀጣዩ የአሜሪካና ኢራን ድርድር የካሳ ክፍያ $270 ቢሊዮን ጠይቃለሁ ብላለች። በጣም የሚገርመው ነገር $270 ቢሊዮን ከስር ያለው ኢንፍራስትራክቸር
መሰረተ ልማቶች ወድመዋል። የኃይል ማመንጫዎች ወድመዋል። የድልድይ ወድመዋል። የውሃ ማከፋፈያዎች ማጠራቀሚያ ገንዳዎች ወድመዋል። የባቡር መስመሮች ወድመዋል። በጣም ብዙ ነገር ኢራን ላይ ወድቋል። ምናልባት ኢራን በቀጣዮቹ 20 ዓመታት ራሱ ገንብታ ላጨርስ ትችላለች የሚባለው ኢራን አሁን በዚህ 40 ምናምን ቀናት የደረሰባትን ከባድ ጉዳት ለማገገም ራሱ ከ20 ዓመት በላይ ያስፈልጋታል ነው የሚባለው። ዞሮ ኢራን ግን ወደ 270 ቢሊዮን ዶላር ከስር ያለው የካሳ ክፍያ ፈልጋለሁ ያለች ነውና በተባበሩት መንግስታት ድርጅት የኢራን ልዩ መልእክተኛ አንድ ነገር ተናግረዋል። ኢራን ከሰርኩ የምትለውንና አጣው ተጎዳው የምትለውንና ከፈለኝ የምትለውን የጉዳት ካሳ ወደ 5 የሚጠጉ የቀጠናው ሀገሮች ሊከፍሉኝ ይገባል ብላለች። በጣም አስገራሚ ነገር ነው። ማለትም አሜሪካ አለች የምትጠየቀው ተኮሰችው አሜሪካ፣ እስራኤል አለች የምትጠየቀው ተኮሰችው እስራኤል ናት። የሚጠየቁት 5 የገልፍ ሀገራት ናቸው ብላለች። ይህን 270 ቢሊዮን ዶላር አፍንጫቸውን ይቀበላቸዋል ብላለች ኢራን ማለትም በጣም ነው የሚገርም። እና እነዚህ 5 ሀገሮች እንግዲህ ምናልባት ሞስት ፕሮባብሊ እነ ኳታር፣ እነ ባህሬን፣ እነ ዩናይትድ አረብ ኤምሬትስ በአጭር ቋንቋ የአሜሪካ የጦር ቤዝ ያለባቸው ሀገሮች እና ቴሪቶሪያቸውን ክልላቸውን ለአሜሪካ የጦር ጀቶች መንደርደሪያ የፈቀዱ ሀገራት ናቸው ብለዋል ሰውየው። በተባበሩት መንግስታት ድርጅት የኢራን ልዩ መልእክተኛ እንዲህ ብለዋል። 270 ቢሊዮን ዶላሩን ከአሜሪካ አንፈልግም፣ ከእስራኤልም አንጠይቅም። እነዚህ ለእስራኤልና ለአሜሪካ በተለይ ለአሜሪካ የጦር አውሮፕላኖች ጀቶች ክልላቸውን የፈቀዱ መንደርደሪያ የሰጡ እነዚህ ሀገራት ይከፍሉኛል ብላለች። አሁን እንግዲህ ኢራን ሀያልነቷን አሁንም እያወጀች ነው ያለችው። ዞሮ እነዚህ ሀገሮች ናቸው የሚከፍሉኝ ብላ ለእነ አሜሪካ እፎይታ ሰጥታቸዋለች። ዞሮ እንግዲህ ይሄን ነገር በምን መንገድ ይታያል? ይስማሙበታል? 5 ሀገሮች 270 ቢሊዮን ቢከፋፈሉ ስንት ቢሊዮን ዶላር ይደርስባቸዋል? ይህንን ፈቃደኛ ሆነው እንደ ጥፋተኛ ተቆጥረው ይከፍላል ወይስ አሜሪካ ይሄን ነገር እንደገና ጣልቃ ገብታ ታስተካክለዋለች? ሌላ ነገር አይታወቅም። ዞሮ እንግዲህ እኚህ ሰው እንደዚህ የኢራን ተወካይ ወይም ልዩ መልእክተኛ ይሄን ነገር ተናግረዋል ማለት ነው። ምናልባት እንግዲህ ኢራን በእያንዳንዱ ጭነት ላይ 2 ሚሊዮን ዶላር አስከፍላለሁ ስትል የጉዳት ካሳውን ለማካካስ ብላ ነበር ከዚህ በፊት የነበረው። በተለይ አሁን ድርድሩ እዚህ ደረጃ በጣም እንትን እያለ የተሟሟቀ ሲመጣ ሀሳቧን ቀይራ እንደውም ይሄን ነገር የሚከፍሉኝ እነዚህ ናቸው፣ 5 ሀገራትን ለይቻለሁ፣ እነዚህ 5 ሀገራትን አልጠቅስም፣ እነዚህ 5 ሀገራት ይተፏታል ብላለች ማለት ነው። 270 ቢሊዮን ዶላር ኢራን በጦርነቱ አጣሁት ያለችውን ነገር በሙሉ እነዚህ 5 ሀገራት ተከፋፍለው ይከፍሉኛል። የጉዳት ካሳይ ነው። እነዚህ ሀገሮች ሊቀጡ ይገባል። ቅጣታቸው ይሄ ነው። ቢኮዝ ለአሜሪካ የጦር ጀቶች መንደርደሪያ ክልላቸውን የጦር የእንትናቸውን ቤዛቸውን ስለፈቀዱ ነው በሚል ተናግረዋል ማለት ነው። እንግዲህ በዚህ መንገድ ቀጥሎ ነው ያለው የአሜሪካና የኢራን ጉዳይ። በጣም ምናልባት ትንሽ ዓለም ላይ የተፈጠረው ነገር በመጠኑ ሊያስተነፍሰው ይችላል ተብሎ ነው የተጠበቀ ያለው። ምናልባት በቅርቡ ምናልባት በመጪዎቹ ቀናት ሜቢ ኔክስት ዊክ ላይ የሚደረግ ከሆነ ቀኑ እስካሁን ዲሰድ አልደረገም የሚደረግ ከሆነ የውይይት በእርግጠኛነት የዓለም ላይ ያለው የነዳጅ ዋጋ በከፍተኛ ደረጃ ሊቀንስና ኑሮም ጭምራውን ከገባበት አጣብቂኝ ሊወጣ በተወሰነ ደረጃ ሊወጣ የሚችልበት ነገር ይፈጠራል። እንግዲህ ወገኖች እንደ ዘመን ፍጻሜ ሁልጊዜ ስናስብ እኔ አንድ እምነት አለኝ። እሱ ምንድነው? ከዚህ በኋላ ዓለም ላይ ያለው የኢኮኖሚክ ሲስተም አንድ ነው። የትኛው ዓለም ላይ ብንሆን በጣም ከባድ የሆነ የኑሮ ርካሽነትን ቀለትን ኤክስፔክት እንዳታደርጉ። ምንም ነገር ወጥቶ ዋጋው ነው የምላችሁ። ዋጋው ከወጣ በኋላ ያ ነገር እቃው ጠፋ ተብሎ ዋጋ ይወጣል፣ ይሰቀላል። ዋጋው ፋይናሊ እቃው ከመጣ በኋላ ዋጋው እንደተሰቀለ ነው የሚቀረው እንጂ አይወርድም፣ አይሻሻልም፣ አይስተካከልም። በአጭር ቋንቋ ዓለም ላይ ያለው ሲስተም ስፔሻሊ የኢኮኖሚክ ሲስተም የአውሮ ሲስተም ነው። የአውሮ ሲስተም ማለት 666 የሚለው ቁጥር ሲስተም ማለት ነው። ሰዎች መግዛትና መሸጥ እስከማይችሉ ድረስ ወይም መግዛት ባላቸው ገንዘብ ማለት ነው፣ መሸጥ ደግሞ መቀጠር መስራት ወይንም ንግዳቸውን ወይም ምርታቸውን አውጥተው ለተጠቃሚ ማቅረብ እስከማይችሉ ድረስ እውቀታቸውን፣ ጉልበታቸውን፣ ጊዜያቸውን መሸጥ እስከማይችሉ ድረስ የኑሮ ከባድ ውድነት ዓለም ላይ ይጨምራል።
የትኛውም የዓለም ኮርነር ላይ ብንሆን ከዚህ በኋላ ያለው የዓለም ሲስተም ዋን ወርልድ ሲስተም ዋን ወርልድ ኢኮኖሚ ነው። አንድ ግሎባላይዜሽን ማለት የዓለምን ገንዘብ በማስተባበር የዓለምን ኢኮኖሚ ወደ አንድ ስርዓት ማስገባት ነው። ስለዚህ በአንድ የዓለም የግብይት ስርዓት የገንዘብ ስርዓት ምንገደድበት ሲስተም ማለት ነው። ይሄ ማለት ሰዎች አውሬው ጋር እስካልቆሙ ድረስ ከአውሬው ጋር እስካልተስማሙ ድረስና የአውሬውን ቁጥር እስካልተቀበሉ ድረስ ኤግዚስት ማድረግ አይችሉም፣ መኖር አይችሉም ማለት ነው። ገንዘብ ስላላ አትገዛም፣ እውቀት ስላላ አይከፈልም፣ አትቀጠርም። አለቀ። ወደዛ ሲስተም ለማምጣት አሁን ያለው መንደርደር በጣም እየጨመረ ነው ያለው። የኑሮ ውድነት በመላው ዓለም ላይ እየጨመረ ነው ያለው። የኑሮ ውድነቱ በጣም እየጨመረ ነው ያለው። ዋይ ሰዎች መጨረሻ ላይ የሚከፈላቸው ነገር አይበቃቸውም። ከዚህም ብሶ ደግሞ የአውሬውን ቁጥር ካልተቀበሉ መግዛትና መሸጥ ማይችሉበት እድል ይፈጠራል። ይሄ ነገር ለአውሬው እድል ይሰጣዋል። ለምን? ከኔ ጋር ተስማሙ፣ እኔን እመኑ፣ ተቀበሉ፣ በነፃነት በደስታና በሰላም ትኖራላችሁ የሚል ዋስትናና ማስተማመኛ ለሰዎች ይሰጣል ማለት ነው። ይህ አጣብቅኝ እየጠበበ በመጣ ቁጥር ሰዎች ማለፍ ሲያቅታቸው አጣብቅኙን ለማለፍ የሚወስዱት አማራጭና አቋራጭ የአውሬውን ቁጥር መቀበል ነው፣ ከአውሬ ጋር መስማማት ነው፣ ከክርስቶስ ጋር መለየት ነውና እንግዲህ የቤተክርስቲያን ንጥቀት ይጠበቃል። የቤተክርስቲያን ንጥቀት ካልሆነ አውሬው በምድር ላይ መገለጥ አይችልም። የክርስቶስ ተቃዋሚ ብለን የምንለው ሰው በምድር ላይ የሚገለጠውና ዓለምን በሙሉ ማሳት የሚችለው ቤተክርስቲያን ከተነጠቀች በኋላ ነው። ቢካውስ ቤተክርስቲያን በምድር ላይ ባለችበት ዘመን በሙሉ መንፈስ ቅዱስ በሙላት በቤተክርስቲያን ላይ ይሰራል። የእኛን ድካማ አልፎ የእኛን ስንፍና አልፎ በራሱ ጥበብና ኃይል በክርስቶስ ደም ምክንያት በምድር ላይ በኃይል ተዘርግቷል። ከምንተነፍሰው ኦክሲጅን በላይ መንፈስ ቅዱስ ምድርን ገጥሞ ይዟታል። ዳትስ ዋይ በዚህ ኮንትሮል ቁጥጥር ውስጥ ሰይጣን እንደፈለገ መንቀሳቀስ አይችልም። ቤተክርስቲያን ግን ስትነጠቅ ሁለተኛ ተሰሎንቄ ምዕራፍ 2 ላይ እንደተገለጠ ሁሉ ከልካዩ ከመንገድ ዞር ሲል መንገዱ ይለቀቅለታል። አውሬው ዓለም ላይ እንደፈለገ ይጋልባል። የሰው ልጆችን እንደፈለገ ፈረስ ያደርጋቸዋል ማለት ነው። እና እንግዲህ ወደዛ ቀን እየመጣን ያለ ነው። ስለዚህ ዓለም ላይ ያለው ኢኮኖሚክ ሲስተም ሆርሙዝ ላይ የሚቆም ብቻ አይደለም። ሆርሙዝ የነዳጅ ጉዳይ ነው። ኦፍኮርስ የነዳጅ ጉዳይ ሁሉም ነገር ጉዳይ ነው። የቤት ኪራይ ጉዳይ ነው። የስንዴ ዋጋ ነው። የዘይት ዋጋ ነው። የነዳጅ ጉዳይ ማለት ሁሉ ነገር ነው። ኤቭሪቲንግ ነዳጅ ማለት ኤቭሪቲንግ ነው። ምናልባት ግን የነገው ጦርነት ደግሞ ከነዳጅ በላይ የውሃ ጦርነት ሊሆን ይችላል። ውሃ ደግሞ ከነዳጅም ይከፋል። የሚጠጣው ማለት ነው። የባህር በር ወይም ደግሞ እንደ ሆርሙዝ አይነት መተላለፊያ ብቻ ማለት አይደለም። መጠጥ ንጹህ ውሃ ማግኘት ማለት ሊሆን ይችላል። ወደዛ ነገሩ ሊያርግ ይችላል ማለት ነው። ስለዚህ እንግዲህ ዓለማችን ትንሽ ወሰብሰብ ወዳለም ነገር እየገባች ነው ያለችው። ዞሮ ዞሮ ሊሆን ያለው ነገር እየሆነ ያለው እኛንም መሆን ያለብን ነገር ያልሆን ነው። አሁንም ሁሌ የምለው ነገር ምንድነው? በጌታ በኢየሱስ ክርስቶስ በማመን የነፍሳችሁን መዳን ያልተቀበላችሁ ወገኖች ጊዜው አሁን ነው። ኢየሱስ ክርስቶስ ከሞት ያድናል። ኢየሱስ ክርስቶስ ብቸኛ መዳኛ መንገድ ነው። በእርሱ በማመን ብቻ ነፍሳችሁ ከዘላለም ኩነኔ ፍርድና ገሃነመ እሳት ታመልጣለች። እርሱ ብቸኛ በቂ አዳኝ ነው። ሌላ ያንተ የሚጨመር ስራ ወይም የሌሎች ስራ አይፈልግም። እዚህ በክርስቶስ ኢየሱስ አምናችሁ ነፍሳችሁን መዳን ያልተቀበላችሁ ወገኖች እባካችሁን በጌታ በኢየሱስ ክርስቶስ በማመን ነፍሳችሁን አድኑ። ያ ቀን ከፈለጋውን ይምጣ። ነፍሳችሁን ካዳናችሁ በኋላ የሰጠን ጊዜ በሙሉ ከዚህ በኋላ የትኛውን መቀዳችን ለመፈጸም ሳይሆን የዘላለም ሕይወታችን ዋስትና ለመቀበል ስለሆነ ማለት ነው። ይሄ ሁልጊዜ ማሳሰቢያ ነውና ምናልባት እንግዲህ በዚህ ሚዲያ በድንቅ ፍጻሜ ሚዲያ ላይ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ የተቀበላችሁ ወገኖች ካላችሁ እባካችሁ ስክሪን ላይ በሚታዩት ስልክ ደውሉልን፣ እናስተምራችኋለን። የተወለደ ማደግ ስላለበት ማለት ነው። ያለው ሁኔታ ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። መረጃዎችን አሁን ቶሎ አፕዴት እናደርጋችኋለን። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይመጣል። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ